ተመልካቾቻችን የምትመለከቱት የፋና ቀለማት የቤተሰብ ጥየቃ ሰዓታችን ላይ ነው። የፌዴራል የቤቶች ኮርፖሬሽን 50ኛ ዓመቱን እያከበረ ይገኛል። ከነሱ ደግሞ ተቋሙን ለረጅም ዓመታት ያገለገሉ እንዲሁም ደግሞ በጣም ብዙ ነገር አብረው ያሳለፉ ባልደረቦችና ሰራተኞች አሉ። ከነሱ መሀል እንግዲህ ተወካዮቻቸው ከኔ ጋር ቆይታ ያደርጋሉ። አብራችሁን እንድትሆኑ እጋብዛችኋለሁ። ብዙ ነገር እንማራለን ብዬ አስባለሁ። በተለይ ረጅም ዓመት አንድ መስሪያ ቤት ለምን ቆየት ምን ምክንያት አለ የሚለውን እናነሳለን። እንግዲህ እንተዋወቃችሁ መጀመሪያ አይደል እንኳን አደረሳችሁ። በጣም ትልቅ ነው ብዬ አስባለሁ አይደል 50 ዓመት አንድ ተቋም በጣም ጥሩ የሚባል እድሜ ነው ብዬ አስባለሁ። በተለይ ደግሞ እያንዳንዱ እርምጃ ላይ ተሰብስቦ ደግሞ እንደዛ አይነት እድል ማግኘት ትልቅ ነገር ነው ብዬ አስባለሁና በድጋሚ እንኳን አደረሳችሁ። እንታወቅ። እኔ ታደሰ ገልሜሳ እባላለሁ። ለተባለው ለ38 ዓመት በዚህ መስሪያ ቤት አገልግያለሁ። 38 ዓመት የሚገርም ነው። እሺ እርሶስ? ሳዲያ ሀዲ ይባላለሁ። አሁን የስነ ምግባር ጽህፈት ቤት ኃላፊ ነኝ። ፌዴራል ቤቶች ኮርፖሬሽን ከኪራይ ቤቶች ወደ ኮርፖሬሽን ሲቀየር የገባሁ ነኝ። ወደ 9 ዓመታት 9 ዓመት የሚገርም ነው። እስቲ በዚህ በኩል ደግሞ ተሻለ ዛፍ ይባላለሁ። እሺ የሰው ሀብት ባለሙያ ነኝ ወይም የስራ ኃላፊ ነኝ። 35 ዓመት አገልግያለሁ። ዋው የሚገርም ነው። እሺ እንታወቅ። አመሰግናለሁ። እኔ እንግዲህ በጣም ከነሱ የበለጠ በጣም ረጅም እድሜን ያገለገልኩት ደስ ይላል። 7 ዓመት ሳይካሴ ይባላለሁ። እሺ የክፍያ ፈጸምና ብድር አስተዳደር ቡድን መሪ ነኝ። በጣም አሪፍ። እንታወቅ። እሺ ተፈሪ ስዩም እባላለሁ። ያው እዚህ ሁሉ አባት ነኝ ማለት እችላለሁ። አንጋፋው ነኝ። ስንት ዓመት ነው? እንግዲህ ለ45 ዓመት ያክል ነው እዚህ ፌዴራል ቤቶች ኮርፖሬሽን ውስጥ ያገለገልኩት። ተቋሙ 5 ዓመት ብቻ ነው የሚበልጡት በስራ ሂደት። እሱም ለምን እንደሆነ እኔም ማውቅ በአገራዊ ጉዳይ ይዞኝ ነው። በዛ ምክንያት ስላልነበርኩ እንጂ እሱም አያመልጠኝም ነበር ማለት ነው። የሚገርም ነው። በጣም ረጅም ዓመት ነው 45 ዓመት ማለት። ትግስትም ይጠይቃል። ይሄን ያህል ዓመት እንደው በታጋሽነት በታማኝነት አንድ ተቋም ማገልገል ነው መንስኤው ምንድን ነበረ? ተቋሙን በትዕግስት ልንይዝበት የቻልነው ምንድነው? በአብዛኛው ወንድማማችነት የሚበዛበት በአብዛኛው ደግሞ ከተለያዩ ቦታዎች ሳይሆን ከአንድ አካባቢ የመጣ ሰው በብዛት ነበረበት። ያው አዋጁ በሚመለከታቸው መልኩ ወደ ተቋሙ እንዲገቡ የተደረጉ በርካታ ሰራተኞች ነበሩ። ስለዚህ በቅጥር የመጣው በውስን ነበር በዛን ወቅት ማለት ነው። ስለዚህ በዛን ጊዜ ጀምሮ እኛ የተለያዩ ተቋሙን ይመሩ የነበሩ የተለያዩ ስራ አስኪያጆችን አይተናል። ከተቋም ደረጃ ማለት ነው። ከፌዴራል ከኪራይ ቤቶች አስተዳደር ድርጅት አሁን እስካለው ኮርፖሬሽን እስከተባለበት ጊዜ ድረስ በዛ ውስጥ እንግዲህ እኔ ደስ ብሎኝ ቤተሰብ አፍርቼበት ራሴን ለውጬበት ብዙ ነገር ያየሁበት ተቋም ስለሆነ ኤፍኤችሲን በጣም እንደ ቤተሰቤ ከቤቴ ከልጆቼ እኩል የምመለከተው ለኔ ተቋሚ ነው። ተመልካቾቻችን እንግዲህ የምንገኘው አድዋ ሙዚየም ውስጥ ነው። በዚህ ሙዚየም ውስጥ ደግሞ የፌዴራል ቤቶች ኮርፖሬሽን የተለያዩ የፎቶ ማስረጃዎች እንዲሁም ሰነዶችን አቅርበው ለሚመጣው ጎብኚው ሁሉ ምስክርነት እያቀረበ ይገኛልና ከዚህ ሁሉ የተረዳሁት አንድ ነገር ቢሆን ከአንድ ተቋም ለማገልገል ወይም ስራ ለመስራት ብቻ ሳይሆን ለማህበረሰብም ያገለገሉበት እድል ነበርና ያን ጊዜ ብታስታውሱኝ ምን ይመስል ነበር ያኔ? ባይገርምሽ ተቋሙ ራሱ በደብረ ዘይት የእርሻ ቦታ ነበረው። እርሻ ያሳርስ ነበር ራሱ ማለት ነውና ደብረ ዘይት ራሱን የተለያዩ የሙዝ የብርቱካን የምናምን ምርቶች ጤፍ ሳይቀር ያመረተ ለተቋሙ ሰራተኞች ከተማ ውጪ ለምሳሌ በፊት በ14ቱም ክፍላተ ሀገራት በነበረበት ጊዜ ይህንን አገልግሎት ሩቅ ለሚሄዱ ሰዎች ይሰጥ ነበር። ለተቋሙ ሰራተኞች ጤፍ ሳይቀር አስመራ ድረስ ይላክ ነበር። ለኃላፊ ሆኖ ተመድበው በሚሄዱበት ጊዜ ጤፍ ሳይቀር ይላክ ነበር። እዛ እንትን ነገር ያደርግ ነበር ማለት ነው። በኋላ ላይ ነው የተቋሙ አወቃቀርስ በሚቀየርበት ጊዜ ህብረተሰቡ ጀመረ። ተራሰው ሰራተኛ ያልሆነ ሰው ይደርሰው ነበር ያከፋፍል ነበር። በኋላ ነው የተቋሙ አደረጃጀት በተቀየረ ጊዜ እነዚህ አይነት ሁኔታዎች የተቆሙትና ሁለተኛ ደግሞ ከለውጥ በኋላ ቤቶች በሙሉ በየክልሎቹ እየተደለደሉ በሚመጡበት ሰዓት በዛን ጊዜ ነው በአዲስ አበባ ላይ ብቻ ተወሰነ። በአዲስ አበባና በድሬዳዋ ቅርብ ጊዜ ነው 7 ዓመት ይመስለኛል። ለውጡም ደግሞ በደንብ የታየበት ዓመታት ላይ ነው አይደል? 7 ዓመት አሁን 7 ዓመት ማለት ያው በሚዋደድ ቤተሰብ ውስጥ 7 ዓመት ጥሩ ጊዜ ነው አይደል? አዎ በጣም እና ያው ተቋማችን ጀስት ላይክ ጥሩ ፍቅር እንዳለበት ቤተሰብ ነው
ያለው እና ማለትም እንዋደደ የቤተሰብም ጨዋታ ስለሆነ ማለት የቤተሰብ ውይይት ስለሆነ ማለት ነው። እርስዎ እንደነገሩኝ 35 ዓመት አልተሳሳትኩም። እንግዲህ በጣም የሚገርም ጊዜ ነው። እኔ እየደነቀኝ ነው። ይሄ ሁላ ጊዜ ማገልገል በጣም ትልቁ ነገር ነውና በርሶ በኩል ምን ይመስላል? እስቲ ትዝታዎችን አጫውቱኝ። ምን አጋጥሞት ያውቃል? እሺ አመሰግናለሁ። 35 ዓመት ሆኖ ያቆየኝ ጀስት ፍቅሩ ነው። ፍቅሩ በሁለት መንገድ አንድ በቃ መስሪያ ቤቱ የመጀመሪያው ከዩኒቨርሲቲ ወጥቼ የገባሁበት ተቋም ከመሆኑ አንፃር ስራም የተማርኩበት በሂደትም ያደኩበት ስለሆነ ደስተኛ ነኝ ቤት ውስጥ በማገልገል ማለት ነው። ሁለተኛ ቅድም ወንድሞቼ እንዳሉት ማህበራዊ ነገራችንም ሰፊ ነው። ይሄ መስሪያ ቤት ሲወለድ ቅድም ተፈሪ እንዳለው ከንጉሱ ዘመን ጀምሮ ከግለሰብ ከመንግስት የተወረሱ ሰዎችን ጭምር ቤቶችን ብቻ ሳይሆን ሰዎችን ጨምሮ ስለሆነ በጣም ረጅም አመት ሰዎች ያገለግላሉ። ብዙ አይነት የስራ ጸባይ ብዙ አይነት አመል ያላቸው ሰዎች ስለሆኑ ውስጡ ያለን በአንድም በሌላ ማህበራዊ ነገርሽ ይጠናከራል። የመስሪያ ቤቱ ተቋሙን ሁኔታ ስናይ ሰፊ ነው። በመላው አገሪቱ ነበር አገልግሎት የሚሰጠው፣ ቤት የሚገነባው፣ ቤት የሚያከራየው፣ ቤት የሚጠግነው ማለት ነው። ከ84 የመንግስት ለውጥ ጋር ተያይዞ ነው እንግዲህ የክልል አደረጃጀት ሲመጣ የክልል ቤቶች ለክልል ሆኖ የፌዴራል መስሪያ ቤት ውስጥ የቀረው አዲስ አበባና ድሬዳዋን ብቻ ይዘን ቀጠልን ማለት ነው። ስለዚህ በቁጥርም እጅግ ሰፊ ከ3500 ያላነሰ ሰራተኛ የነበረበት ለህብረተሰቡም ደግሞ ቅድም ወንድሜ እንዳለው ከትንሹ ዳሃው ህብረተሰብ ጀምሮ ለነጋዴው ለትልልቁም ለውጭ ሀገር ከሚመጡ ዲያስፖራም ብቸኛ ቤት አቅራቢ የመንግስት ተቋም ይሄደው ቤት ማለት ቤዚክ ኒድ ስለሆነ ሼልተር ቤዚክ ኒድ ስለሆነ ሁሉ ጊዜ የተቋም ይቀጥላል። ሰው እስካለና ቤት ዲማንድ እስከሆነ ድረስ የተቋም ይቀጥላል። ስለዚህ የቀጠለ ተቋም ነው። ከትላንቱ ይልቅ ደግሞ ዛሬ ደረስንበት እህቴም ሌሎችም እንደሚሉትና ዛሬ በኤግዚቢሽን ሰበብ እዚህ የመጣንበት 50ኛ ዓመታችን ስናከብር እኛም ድለኞች ሆነን እዚህ ተገኝተናልና እጅግ ራዲካል የሆነ ትሪሜንደስ የሆነ ለውጥ ያስመዘገበበት የቆሙ ግንባታዎች በከፍተኛ ደረጃ የተገነቡበት እኔ የሰው ሀብት ባለሙያ ነኝ ብያለሁ ቅድምና የሰው ሀብት ማኔጅመንቱ በእውነት ተፎካካሪ በሌለበት ማለት ይቻላል። እንኳን እኛ ለረጅም ጊዜ ኖርን ቀርቶ ብዙ አዳዲስ ባለሙያዎች እዚህ ተቋም ውስጥ ገብተው ዕውቀታቸውን ልምዳቸውን ለተቋሙ ጥቅሙን ለራሳቸው ለሀገራቸው ማገልገልና ይሄ ተቋም የሚሻገር ተቋም እንዲሆኑ የምንመኘውና በዚህም አግባብ ከለውጡ ጋር ተያይዞ ኮርፖሬሽን ከመሆን ጋር ተያይዞ ብዙ ባለሙያዎች በጣም ውድ ባለሙያዎች የሥራ ኃላፊዎች ገብተው ይሄ ተቋም ትልቅ ለውጥ እንዲያመጣ የተደረገበት ነው። ስለ ዶክተር ረሻድ ስለ ሌሎች ምክትል ስራ አስፈጻሚዎቻችን እውነት ተነግሮ አያልቅም። እኛ በየመድረኩ በግጥምም በጽሁፍም በዘፈንም በፉከራም እንገልጻለን። ምክንያቱም ለእንደ ታደሰ ለተፈሪ አይነት ለውጡን በትክክል እናውቀዋለን። በቃ አቧራ አራግፎ አቧራ ጠርጎ እንደ አዲስ የተነሳ ተቋምና ዛሬ ደግሞ ፌዴራል መስሪያ ቤት በፌዴራል ተቋማት ውስጥ በፌዴራል መንግስት ውስጥ እውነተኛ ለውጥን ያስመዘገበ ረጅም ጊዜና እድሜ እንመኝለታለን። እንግዲህ ከሁላችሁም በተለይ ከሶስታችሁ የተረዳሁት አንድ መረጃ ለውጡ በአይን የሚታይ መስሪያ ቤት ውስጥ ያለ ሰው ብቻ ሳይሆን ከመስሪያ ቤት ውጭም ያለ ሰው በግልጽ የሚያየው ነገር እንደሆነ ገብቻለሁ። ከዛ ባለፈ ግን ድሮ ምን ነበረ የሚለው ነገር ውስጥ ጥያቄ ፈጥሯል። የፌዴራል ቤቶች ኮርፖሬሽን ወይም የኪራይ ቤቶች በሚባልበት የቀድሞ ስሙ ምን ይመስል ነበር? እስከ ምን ጥግ ድረስ ሄደን ነበር ብታጫውቱን? እውነቱን ለመናገር እኔ ወደዚህ መስሪያ ቤት ተቀጥሬ ሲመጣ እጣ ዘመቻ መምሪያ ነበር እጣ ያስወጣን የነበረው። ተሸም እንደዛው ነው አይደል? እና በዛን ሰዓት በቃ የከተማ ልማት ደርሰም በጣም በቃ ደስተኞች ነበርን። ታሰናል ከዘመቻ መምሪያ ደግሞ ማለት ከከተማ ልማት ደግሞ ወደ ተለያዩ መስሪያ ቤቶች ይጣል ነበርና እኔን ኪቢአድ ደረሰኝ ማለት ነው። እና ሰዎች በጣም እድለኛ ልጅ ነህ በጣም አሪፍ ነው ምናምን ብለው በቃ ራሱ ከተማ ውስጥ ነው የሚኮነው እንደገና ቶሎ ቤት ማግኘት አለ ጥሩ እድሎች ስላሉ የደመቀች ነበረች ማለትና ጥሩ ነው የተመራጭ ነበር ማለት ነው። እና በኋላ ላይ እኔ አሰም ነበር የደረሰኝ ያሁኑ የኤርትራ ግዛት ነው ማለት ነው። እና እዛ ድረስ ሄደናል። እዛ ድረስ በርካታ ብዙ ቤቶች ተሰርተዋል። ይሄ ኤካፊኮ ያሰራቸው በባህር ዳር ውብ የሆኑ ቤቶች ቪላ ታይፕ ናቸው። ኤካፊኮ በፕሪፋብሪኬትድ ተገጣጣሚዎች በዛ ነበር ይሰራ የነበረው። በጣም ብዙ ቤቶች 150 ምናምን የሚሆኑ 250 or 150 የሚሆኑ ቤቶች ናቸው። በጣም ዘመናዊ የሚባሉ ቤቶች ናቸው። ባህር ዳር ነው ያሉት። ጥሩ ነበር። እኔም እዛ አካባቢ
እንደተባለው ቤት አግኝቼ እዛ ባህር ዳር ኖር ያለው ማለት ነው። እና ከዛም እንግዲህ ከዛው አሰብ እያለን የቤት ግንባታ የቤት ልማት ለህንጻ ኮንስትራክሽን መሰጠት አለበት የሚባል ነገር ተደረገና ያኔ ጀነራል ፋንታ ነበሩ የኮንስትራክሽን ሚኒስትር የነበሩት እና ከዛ ከኛ ወደዚህ እንዲመጣ ተደረገ። ያው ቤቶቹ ለሳታ ጎጆች እንደዚህ ዘኒጋባ ቤቶች በሳጠራ በኬሻ በቀርካ ምናምን የተሰሩ ቤቶች ናቸው። ሙቀት ስለሚኖር ውስጥ በተለይ ኤሲና ቬንቲሌተር የማያገኙ ሰዎች ባሉበት አካባቢ የዛ አይነት ነገር ነበር። ነገር ግን ፍቅሩ ደግሞ ልዩ ነበር ራሱ እና ክራይ ቤቶች አስተዳደር ድርጅት በራሱ የፍቅር ድርጅት ነበር። ተመሳሳይ የአየር ንብረት ነው ያላቸውና ቤቶቹም ተመሳሳይ ናቸው። ነገር ግን እዛ ልዩ የሚያደርገው ምንድነው? ሪፋይነሪ አለ። እዛ ትልቅ የነዳጅ ማጣሪያ ተቋም ነበር። ከዛም ደግሞ የባህር ወደብ ነበር። የባህር ኃይሉም ኢንቴንሲቭሊ ብዙ አሁን በሌሎች ዓለማት እንደምናየው ከሄርሙዝ የበለጠ ስራ እየሰራ ነበር። ሄርሙዝ ሪሊ የማይተናነስ ምክንያቱ መተላለፈን በዛ በኩል ካልተከደ በስተቀር ወደ ሌሎች ማለፍ አይቻልም። ወደ ሩቅ ምስራቅ ወደ መካከለኛ ምስራቅ በዛ ነበር የሚከደውና ትልቅ ተግባራትን ትፈጽም ነበር። ራሱ አንድ ጊዜኛም ወደ መርከቦች ላይ ወጥተን ለማየት እድል አግኝቻለሁ። ዛሬ የምናየውን እነኚህን ውብ ነገሮች እንድናይ እድል አገኘን። እግዚአብሔር የተመሰገነ ይሁን። እንግዲህ የድሮና የዛሬን ስናወዳድር ኮምፕሊትሊ የተራራቀ መጀመሪያ ላይ ምን ነበረ የሚለውን ነገር ስንወስድ ማለት ነው ኮርፖሬሽኑ የራሱን ቤት እንኳን መጠገን የማይችልበት ደረጃ ላይ ደርሷል የሚባል ብዙ ጊዜ በየእንትኑ ይሳውቅ ነበር። የቆሸሸ ቤት ሲታይ ፌቤኮ የፌዴራል ቤቶች ኮርፖሬሽን ነው የሚል ተምሳሌት ሁላ ሆኖ ነበር። ምክንያቱም እኛ የሰራነውን ቤት ለመጠገን ሁላ የማንችልበት ደረጃ ላይ ደርሰን ነበር ማለት ነው በአንድ ወቅት ማለት ነው። ስለዚህ ኮርፖሬሽኑ ትልቁ ስራ የነበረው ቤት ከማስተዳደር ባሻገር ቤቶቹን የመጠገንና የመንከባከብ ኃላፊነት ነበረበት። ከአዋጅ 4767 ከተወረሰበት ጊዜ ጀምሮ 0.05 ሳንቲም ቤት ክራይ የተጨመረበት አካል አልነበረም። የክራይ ቤቶች ሁሉ ጊዜ ከ100 ብር 112 ብር 212 ብር 450 ምናምን የሚሉ እነዚህ ናቸው ስኬሎቻቸው የነበሩት ማለት ነው። በዚህ ነው ህዝብ እስከ ቅርብ ጊዜ ድረስ እስካሁን ድረስ አሁን ነው እንደውም አንድ አመት 2 አመት አካባቢ የክራይ ማስተካከያ ይደረግ እየተባለ የተስተካከለው ማለት ነው። ትልቅ ቤት ብትመለከቺ ክራዩ በዛን ያክል ነው። ህብረተሰብን ትልቅ ግልጋሎት የሚሰጥ ተቋም ነው የምንለው አንዱም በዚህ ምክንያት ይሄንንም ተደርጎ ቤቱን ጥግብ እስኪል ድረስ ነበር የሚጠገነው። ያው ባለው ሁኔታ እንጠግን ነበር ማለት ነው። ሌላው ደግሞ በአብዛኛው ጊዜ ወደ ምን ደረጃ ላይ ደርሶ ነበር? በቃ በነበሩት ጊዜ በነበሩ ባለስልጣናቶች ኮርፖሬሽኑ እንደፈለጋቸው የሚያዙበት ሁኔታ ነበር። ይሄን አርግ ብያለሁ አርግ ነው፣ ለከሌ አርግ ብያለሁ አርግ ነው። ይሄንን ደፍሮ ለማስፈጸም እንኳን የሚችል መሪ የሌለው ተቋም ነበር። እንደዚህ ይሄንን ማድረግ የሚችል መሪ የለውም ነበር ተቋሙ ማለት ነው። በኋላ ላይ ነው የጥገና ስራዎቻችን እየተደራጀ ሲመጣ አሁን ይሄ ኮርፖሬሽን የሚለውን ስም ይዘን ስንመጣ ከዛ በኋላ የሪፎርሙ ስራ ሲጀመር የቤቶች ጥገናዎቻችንን ቤቶቻችንን በደንብ የማስተዳደር ቀደም ሲልም እንደተዘገቡት ሁሉ የቤቶቻችን ካርታ እንዲኖራቸው የመደረጉ ሁኔታ፣ ሌላው ደግሞ የቤቶችን ካርታ ከማውጣትም ባሻገር እያንዳንዱ በግለሰብ እጅ በአዋጅ ተወርሰው ግለሰቦች በእጀመናኛ ያዟቸው ቤቶች ሁሉ ወደ ኮርፖሬሽኑ እንዲመጡ የተደረጉበት ከዚህ ከሪፎርሙ በኋላ ነው። ስራዎች ዛሬ አሁን እኛ በጣም ተፈላጊ በጣም ተመራጭ ተቋም እንዲሆን የተደረገው ከለውጡ ማግስት በኋላ ነው ማለት ነው። ከለውጥ ማግስት ማለት ከምንድነው? ከ1983 ኢህአዴግ አዲስ አበባን ከተቆጣጠረ ማግስት ከህንጻ ኮንስትራክሽን ቀጥሎ ይፈርሳል ተብሎ የሚጠበቀው ሜዳ ላይ ተሰጣላችሁ እየተባለ የሚዛትብን ተቋም የነበረ ተቋም ነበር። ዛሬ ግን ያም አልፎ ተርፎ ከትንሽ ነገር ተነስቶ ከወደቀበት አፋፍ ተነስቶ ቢሊየንስ የሚቆጠር ሀብት አፍርቶ የሚገኝ ተቋም ነው ማለት ነው። በጣም ብዙ ነገሮችን ተምሬያለሁ ከናንተ ለተቋም ፍቅርን፣ ብርታትን፣ ብዙ ነገር ከምንም ወደ ትልቅ ነገር የመድረስን አቅም በእናንተ አይቻለሁና እንደው እንደማጠቃለያ ሀሳብ ይሄ ሁሉ ሰምተናል። ይሄ ሁሉ ሀሳብ አንቸራሽናል በደንብ ብያስባለሁ። ባንቺ በኩል ምን ይመስላል ይሄ 10 አመታት በተለይ ደግሞ ካንቺ ከመጣሽበት ጊዜ ጀምሮ ብታስታውሺኝ በትንሹ? እሺ አመሰግናለሁ። እኔ ያው ተቋሙ ፌዴራል ቤቶች ኮርፖሬሽን ከሆነ በኋላ ነው የመጣሁት። ብዙ ተቋሞች ሰርቻለሁ፣ ግን ከ3 ከ4 ትልቁ 5 አመት ነው። ከዛ ወደ ሌላ ተቋም ነበር ብዙ። ግን ይሄ ተቋም
የሆነ እንዳንለቅ የሚያደርገን የሆነ ፍቅር ያለ ይመስለኛል። ምክንያቱም አሁን የአንዳንድ ሰራተኞችን ተሞክሮ ሳይ ከጉልበት ሰራተኛ እስከ አመራር ይደረሱ አሉና ከገባሽ ይመስለኛል ተሼ የመልቀቅ እንትኑ ራሱ 99.2% ሰው አይለቅም። ምንድነው ግን የሚያህል ፍቅር ማለት እድር አላችሁ ወይስ እንዴት ነው ነገር? እድር አለ ቁጣው የስራ ይመስለኛል ለብዙ ህብረተሰብ ከደሃው እስከ ትልቁ ስለምናገለግል ይሄን ማገልገል ራሱ መልካምነት በጣም ምቹ ሁኔታዎችም ያው አሉ። የእርስ በርስ የኔነት ስሜት አለ። አመራሩ ምቹ ነው ለሰራተኞች፣ ለራሴ ሳይሆን አነስ ያሉ ሰራተኞች ይጠቀሙ የሚል ያውኔ አነስ ያሉ እንትኖች ደሞዝ ብታይ በጣም የተሻለ ነውና በቃ ደስ ይልሻል። ማህበራዊ እንትኑ ቅንነቱ ሱሱ ደስ ይልሻል። ደሞ ተስፋው ምንም ለምሳሌ ኮሪደር ልማት መጣ፣ እሱን ወደ ኦፖርቹኒቲ ተቀይሮ በጣም ብዙ በዛ ምትክ በጣም ብዙ ቤቶች ነው እየተሰሩ ያሉት። ይሄ ሁሌ ተስፋ ነው እና ገቢው 33 እጥፍ በ9 አመት በጣም ትልቅ ተስፋ ነው አይደል? የትኛውም ከአዲስ አበባ ካሉ ትልልቅ ተቋሞች 33 እጥፍ ያደገ አላየንምና ተስፋው በጣም ትልቅ ነው። ለሀገርም ደሞ ያለው አሁን ይሄ መስሪያ ቤት ስታይ ከሚኒስቴር ማለት ነው እስከ አካል ጉዳተኛ ምንም የሌለው ሁሉ ተጠቃሚ ነው። ለአካል ጉዳተኛ ደግሞ በራሱ በአቅሙ ቤት ይሰጣል። በመጨረሻ እንደው ለተቋሙ ሰራተኞች ለቤተሰቦቻችሁ ብዬ በጠራቸው ጥሩ ይመስለኛል አይደል? አልተሳሳትኩም። ቤተሰቦች ናቸው ግን ለነሱ ምን ትመኝላቸዋለሽ? በጣም የምመኘው እንግዲህ ይሄን መጀመሪያ እንኳን ለዚህ ለ50ኛ አመት አደረሰን እላለሁ። ቀጣይ 50ኛ አመት የተወሰንን ላንደርስ እንችላለን። ተቋሙ አድጎ እኛም አድገን አንድ ሆነን አገራችንን በልጽጋ የሀገራችን ኮር ሆና የአፍሪካ እንግዲህ እንትናችን የኛ ራሱ ራእያችን በአፍሪካ በቤት አስተዳደርና ልማት ዘርፍ መሪ ተቋም ሆነን ማየት ስለሆነ በቅርቡ ደግሞ እንደሚሆን ብዙ ጠቋሚ ነገሮች አሉና ይሄ እንዲሆን እንመኛለን። አመሰግናለሁ በጣም በእናንተ ፍቅር ቀንቻለሁ። ከናንተ መካከል እንደው እድሜ ሰጥቶን እንደው እንደናንተ አይነት ድባብ የሚኖር ተቋም ውስጥ መቀላቀል ያስቀናልና ለብዙ ሰዎች ምኞት ይመስለኛል። እንግዲህ ተመልካቾቻችን ሰራተኞች በምን አይነት መንገድ ተቋማቸውን የገለጹ እንደሆነ እንደሚያስቀኝ እንደ አንድ ቤተሰብ እንደ ተቋም ብቻ ሳይሆን እንደ አንድ ቤተሰብ የገለጹት ይገኛልና 50ኛ አመታቸውን እንደዚህ አድርገው አክብረውታል። በጣም ደስ ይላሉ። እናንተም እንደወደዳችሁ ተስፋ አደርጋለሁ። ያስሚን ሰይድ ነበርኩኝ። የቤተሰብ ጥየቃ ሰዓታችን እዚህ ያበቃል። ቀሪ የፋና ቀለማት ፕሮግራሞች ይቀጥላሉ። እናመሰግናለን።